በመላ ኢትዮጵያ የምትገኙ ድንቅ ሼፎች እኛ ያለው ኑና ምርጡን ገበታ ሰርታችሁ አስቀምሱን እኛም 2.6 ሚሊዮን ብር ኑን ሸልማችሁ ነው ያልነው ምርጡ ገበታ ተጀምሯል ዳኞች ሳምንታችሁ እንዴት ነበር በጣም ጥሩ ሼፎች እንዴት ነሽ ምግብ መስራት ያስደስተኛል ሙሉ ስሜ መሰረት አግማስ የምኖረው ቡልቡላ አሁን የምሰራው ደግሞ አቮካዶ ስፓ ኢንቨስትሪ የተማርኩትም እስካፌር ነው የፈረንጅ ምግብ ይጣፍጥልኛል ፒዛ በርገር ባርቢኪው እወዳለሁ ስራ በጣም ደስ ይላል ተወዳጅም ባርቢኪው ተዘጋጅተሻል ዋናው መዘጋጀት ሼፍ አዳነ ስሜ አዳነ ዘሪሁን ይባላል የምኖርበት አካባቢ ገርጂ ነው የምሰራበት ፊልድ በሼፍ ነው በኤክስኪዩቲቭ ሼፍ ነው በፍላጎት ነው ወደ ኪችን ሙያ ውስጥ ገባሁት ምግብ ስራ በጣም ነበር የምወደው እንዳጋጣሚ ሆኖ ተሳካልኝ ግሎባል ምግብ ዝግጅት ነበር የሰለጠንኩት እንዳጋጣሚ ሆኖ የሚያስተምረኝ አስተማሪ በጣም ለኔ አራዬ ሆኗል ኢሮፒያን ዲሽ ወዳለው ግን ትራዲሽናል ላይ እንደኔ ጎበዝ ነኝ ሞር ግን ኢሮፒያን ዲሽ እና አዲስ ፈጠራ ደስ ይለኛል ምድር ዓለም ፀሐይ እንኳን ደህና መጣሽ እንኳን ደህና ቆያችሁ ስሜ ዓለም ፀሐይ ይባላል የምኖረው እዚህ ቢሾፍቱ ከተማ ውስጥ ነው የምሰራው ደግሞ ክሩፍቱ ሪዞርት እና ስፓ ነው የተማርኩት ደግሞ እዚህ ቢሾፍቱ ቴክኒክና ሙያ ቴምፕላስቱ ነው ፖዚሽኔ ደግሞ አሁን የምሰራው ሄድ ሼፍ ላይ ነኝ ያለሁት ወደ ሙያው የገባሁት ከመጀመሪያ ጀምሮ ቤት ውስጥ ሲሰሩ በማየት እንደገና ደግሞ በጣም ፍላጎትም ነበረኝ ትምህርትም የመጀመሪያ ምርጫ የነበረው ቴክኒክና ሙያ ስገባ ምግብና ዝግጅት ነበርና እንደ አጋጣሚ ከ3 ከመረጥኳቸው እንትንም ምግብና ዝግጅት ሙያ ደረሰኝ በዛ መሰረት ነው ወደዚህ ሙያ የገባሁት ሁሉም ሴክሽን ላይ ሰርቻለሁ ሳላድ ላይም በጣም ወርግን የምወደው ግሪል ስቴሽን አበሻ ስቴሽን ላይም በጣም የምወደው እንትን ነው ስለዚህ ልዘርሪያቸው ነው ወይስ እንዴት ነው እንደዛ ብዬ ነው የመጣሁት ልዘርሪያቸው ነው አብሰሩ መልካም እድል ምርጡ ገበታ ህጎች አሉት በሳጥን ውስጥ 5 ግብአት አለ ከዚህ 5 ግብአቶች ውስጥ አንድም ይሁን 2 ወይም ከዛ በላይ የረሳ ሰው ከውድድሩ ውጪ ይሆናል የሚሰጣችሁ ደቂቃ 25 ደቂቃ ነው በዚህ 25 ደቂቃ ውስጥ 3 ሳህን ለዳኞች 1 ሳህን ለካሜራ ትሰራላችሁ ከነዚህ 5 ግብአቶች ተጨማሪ የሚያስፈልጋችሁ ከሆነ በሼልፍ ላይ አትክልትና ፍራፍሬ በመደርደሪያ ላይ ቅመማ ቅመሞች እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ አሁን ሳጥኖቻችሁን ትከፍታላችሁ በሳጥን ውስጥ የጥጃ ስጋ ሪኮታ ቁሌት ኮሊፍላወር ወይም አበባ ጎመን የመጨረሻው ደግሞ ኩስኩስ ነው እነዚህን ግብአቶች ተጠቅማችሁ ምርጥ የምትሉትን 4 ሳህኖች ታዘጋጃላችሁ ዳኞች ተዘጋጃችሁ ዝግጁ ዛሬ መቼም ድንቅ የሆነ ሳህን እናያለን ብለን እናምናለን እንጠብቃለን ተወዳዳሪዎች ተዘጋጃችሁ የጎደለ ነገር አለ
የለም። ስለዚህ ደቂቃቸው አሁን ተጀመረ። ምን ትጠብቃላችሁ? ሶስት ደቂቃ ኦልሞስት የተጠቀማችሁ ነው። ተወዳዳሪዎች የቀራችሁ ጊዜ 15 ደቂቃ ከ34 ሰከንድ ነው። ከውድድር በጣም የሚያስደስተኝ ነገር የሚያዙት ያዘው የሚባባሉት ነገር ነው። አሁን እነሱም ያዝበል ተባብሏል። እኔን ራሱ አልሰማሁም። ደቂቃው ምንድነው የምትሰሩት ብላቸው ይመልስልኝ ሰው የለም። እንግዲህ ምን ፈተናቸዋል? ተወዳዳሪዎች የቀራችሁ 13 ደቂቃ ከ35 ሰከንድ ነው። ሶስቱም ተወዳዳሪዎች ስቴሽናቸውን ጥለውት ይኸው ብቻዬን ነኝ እዚህ ጋር። ዛሬ በዋይን ሁሉ ነው ኩክ የሚደረግልን። ቪል ዊዝ ዋይን ኪችኑ ጠረኑ ተቀይሯል አይደል? ዋው ዋው ዋው! ዳኞቹ ከጠረጴዛቸው ተነስተዋል። ቀረብ ብለን ማየት የቀራችሁ 10 ደቂቃ ከ35 ሰከንድ ነው። የተቀቀለ እንቁላል ነው ሼፍ። የተቀቀለ እንቁላል የለም። አይ የተቀቀለ የለም። ራስን የምትቀቅለው እንዴ? የተቀቀለ እንቁላል ሰጠን ማለት እኮ ተወዳደረን ማለት። የልብ ምቴ መጨመር ሊጀምር ነው። ምክንያቱም ወንድሜ ብርሃኑ ለአንተ ብነግር ይሻላል። የቀረው 9 ደቂቃ ከ35 ሰከንድ ነው። ለእነሱም ንገራቸው። ነገርኳቸው ግን እኔን አይሰሙኝም። ዝም ብለዋል ያሉት። እናንተ የሆነ ነገር በሏቸው እባካችሁ ሲሉና 9 ደቂቃ ነው የቀረው። ሰምተሻል አይደል? ሼፍ አዳነ አምርሮ እንቁላሉን ጥዶታል። ጣደው እንቁላል እንደፈራው ሼፍ አለምፀሐይ ድምጿን አጥፍታ እንግዲህ በተቻለ መጠን የምታቀርቡትን ሳህን ባቀራረብ በጣም በይዘት ወደፊት መግፋት አለባችሁ። ተወዳዳሪዎች አሁን የቀራችሁ 7 ደቂቃ ከ32 ሰከንድ ነው። ሼፍ አለምፀሐይ 6 ደቂቃ ከ47 ሰከንድ የቀራት ሳህኗ መደርደር ጀምራለች። ሼፍ አዳነም ጠረጴዛውን ክሊየር እያደረገ ነው። ይህን ያህል ደቂቃ እኮ እዚህ ጋር ካባከንሽ እኮ የቀረሽ 5 ደቂቃ ከ38 ሰከንድ ነው። አይበቃሽ? ፈጠን
አሁን ከ4 ደቂቃ በታች ነው የቀረን። 3 ደቂቃ ከ52 ሰከንድ ነው። በቫለንታይ 2 ደቂቃ ከ45 ሰከንድ የቀራት ሳህኖቿን ድርድራለች። አንድ ደቂቃ ከ28 ሰከንድ አካባቢን አታይም? አንድ ደቂቃ ከ15 ሰከንድ ሼፍ አዳነ ጨርሷል። አርባ ሰከንድ ሰከንድ አስራ 12 ሰከንድ 10 9 8 7 6 4 3 2 1 0 እጅሽን አንሺ። እንደዚህ ልብ አንጠልጣይ የነበረው የመጀመሪያ ዙር ውድድር ተጠናቋል። በመጀመሪያው ዙር ውድድር ሳህኗን ቀድማ የጨረሰችው ሼፍ ዓለም ፀሐይ ማዕዷን ለዳኞች ታቀርብና ዳኞችም አስተያየት ይሰጡበታል። በመጀመሪያ ዙር ውድድር ቀድማ ሳህኗን የጨረሰችው ሼፍ ዓለም ፀሐይ ማዕዷን ለዳኞች አስቀምሳለች። ሼፍ ብርሃኑ። ዓለም ፀሐይ እንዴት ነሽ? እግዚአብሔር ይመስገን። ውድድሩ እንዴት ነበር? ውድድሩ ቆንጆ ነው። ጥሩ ነበረ። መፈልጊውን ሰራሽ? ምንም ማለት እንዴት? ኮተሌት ነገር ነበር የፈለኩት፣ ግን ቴንደራይዘር አካባቢ ሳጣ ወደ ቪል ጥብስ አደረኩት። ግን ቅመማ ያንሰዋል። ኩስኩስ ሳላዱ እንደ ኩስኩስ ሳላድ ቅመማ ያንሰዋል። ሪኮታውን ማድረግሽ ምናምን ጥሩ ነገር ነው። ሌላው ይሄ እንደ ጥብስ ያደረግሽው ነገር ያው ጀስት ጥብስ ነው። የአበሻ ቂቤ ሁሉ አለው። ጥብስ ነው። ጥብሱ ከዚህ ከኩስኩሱ ጋር ይሄዳል፣ ብዙ አይሄድም። ሼፍ ልዩ። ዓለም ፀሐይ ኩስኩሱን ሳላድ ማድረግሽ ካልቀረ ለምንድነው ቴስት የሌለው? ሪኮታውን አድርገሻል። አሁን እዚህ ላይ ሶስቱን ግብአት አንድ ቦታ ላይ በማድረግ የሆነ ጥበብ ተጠቅመሻል። ይሄ እንዳትረሽም፣ ከዛ ደግሞ ከምን ጋር እንደሚሄድም አውቀሻል። ኩስኩሱ የበሰለበት መንገድ በጣም ነው የሚገርመው፣ ደስ የሚል ኦቨርኩክድ አልሆነም፣ ጥሬ አልሆነም፣ ቆንጆ ሆኖ ነው የበሰለው።
ሎሚ፣ ቁንዶ በርበሬ አይደል ሰላጣ መሆኑ ካልቀረ ሙስተርድ ምንም የለውም። ዝም ያለ ቴስት ነው ያለው። ጨው የለውም። ጨው ቺዙን ፈር ይጋበዛብኛል ብዬ ነው። ቺዙን ለብቻው ብትቀምሹ አሪፍ ነበረ። በጣም ሳወር አይደለም፣ ሪኮታ ነው። ትንሽ ወደ ክሬሚ ነገር የተጠጋ ነው። በጣም ሳወር አይደለም። ከዛ ስጋው በደንብ እኮ አስበሽበታል። ዋይን አርገሽበታል። ሶሱን በደንብ ትንሽ ነው ያረግሽበት፣ እንዳያቃጥል አርገሽዋል። ገነተረ ግን የጥጃ ስጋ አይደል ሃይ ሂት ትንሽ ደቂቃ አይደል የሚፈልገው። ሶሱን ስታረጊ እዛው ላይ ቆየና ገነተረ። አጠቃላይ ግን ጥሩ ፒት ማስተር ወንዴ አቀራረቡ ወድጄዋለሁ። ስፔሻሊ ኩስኩስ አዘገጃጀትሽ ፈታ መሰለሽ እንጂ ሪኮታና ፈጥኮ መቅመስ ነበረ። ፈታ ውጫው አለው። ይሄ ግን ሪኮታ ማለት አይም ማለት ነው። ስለዚህ እሱን ደግሞ ማዳመጥ ጥሩ ነው እኮ ሲናገርም ታዳምጪ ኖሮ ይሄ ስህተት አይመጣም ነበር። በዛ ምክንያት ይመስለኛል ነው አይደለም? ዳኞች ለሼፍ ዓለምፀሐይ አስተያየታቸውን ሰጥተዋል። አሁን በሁለተኛነት ማዕዱን የጨረሰው ሼፍ አዳነ ሳህኑን ያቀርብና ዳኞች አስተያየት ይሰጡበታል። በሁለተኛነት ማዕዱን ጨርሶ ለዳኞች ያቀረበው ሼፍ አዳነ ነው። ሼፍ ልዩ አዳነ ሰላም አለ። የሚገርም ጥብስ ወጥ በአይብ እንጀራ፣ ከዛ ከጎኑ ኩስኩስ። ሁለት የተለያየ ሳህን ቢሆን ጥሩ ነበር። አሁን እንዴት አድርገን ባላንስ እንስራ? ይሄ በቃ ቆንጆ ጥብስ ወጥ በቁሌት የተሰራ ሪኮታው ኦልሞስት አይብ ነው። እንደ አይብ ቆንጆ ቴስት አለ። አያቃጥልም። ቲክነሱ ቆንጆ ነው። የጥጃን ስጋ ሁል ጊዜ ስናየው ለሌላ ነገር ነው የምናስበው እና ጥብስ ወጥ መሆን እንደሚችል መሆኑ ደስ ብሎኛል። ማንን ነው ጥብስ ወጥ ያሳነሳት? አየ ትንሽ ከፍ አለች ማለት ነው። በጥጃ ስጋ ተሰርታ እንደ ወጥ መበላቷ ደስ ይላል። ኩስኩስ የበሰለበት መንገድ ቆንጆ ነው። ኮሊፍላወሩ ኩስኩሱ ካየኸው የኩስኩስ ደቃቅ ነው አይደል? ኮሊፍላወሩ በጣም ትልቅ ሆኖ ውስጥ ወጣ እና አንድ ላይ ለመቅመስ አይመችም። ከዛ ውጪ ስትሯሯጥ የነበረበት ስትሰራ የነበረበት መንገድ ደስ ይላል። በደንብ ማኔጅ አድርገዋል። ይሄ ጥብስ ወጥ በአይቡ አንደኛ። ሼፍ ወንዴ አዳን ያሰብከውን ሰርተዋል? አዎ ያሰብኩት ነው የሰራሁት። ስፓይሲ እንደፈለግኩት አልጨረስኩም። እንቁላልም አስቤ ነበር፣ ስፓይሲ ማዘጋጅቼ ነበር። ኩስኩሱ ላይ ሰዓት አልበቃኝ። ይውስጥ ያሰበው ነው የሰራሁት። አይ ቆንጆ። የሚገርመው ስጋው በጣም አንተ ላይ በጣም ሲታኘክ ደስ ይላል። ጥርስ ላይ አይዝም። ቆንጆ ሆኖ በስሏል። በደንብ የጥጃ ስጋነቱን በደንብ አስመስክሯል። እዚህ ላይ ግን ያው ኩስኩሱ ትንሽ አትክልቱ በዛና ኩስኩሱ ጠፋ። እንደዚህ አትክልቱ ያልሆነ ግራ የገባው ሳህን ይሆን። ሼፍ ብርሃኑ አዳነ ስትሰራበት የነበረው መንገድ በጣም ጥሩ የኪችኑን ሁኔታ እንደምታውቀው የሚያሳይ ነው። በደንብ ጥሩ አድርገህ ስትሰራ ነበረ። ይህ የሰጠናችሁ ጥጃ በጣም ሶፍት የሆነ ስጋ ነው። ጥጃ በባህሪው ሶፍት ነው። ሁለት አይነት ጥጃ አለ። አንድ ሚልክ ቪል የሚባለው በጣም ነጭ የሆነው ስጋ አለ። ከዛ የአንጉ ደግሞ ይሄኛው ነው። የአንግ ቪል የሚባለው ትንሽ ከነጩ መለስ ያለው ግን ሶፍት የሆነ ስጋ ነው። ይሄም ብዙ ቅባት የሌለው ስጋ ነው። እንደፈለጋችሁ በፈለጋችሁት መልክ ሊሰራ የሚችል ነበር። አንተ እንግዲህ በወጥ መልኩ አድርገህ ሰርተናል። ብትፈልግ ስላይስ አድርገህ በቀጫጭኑ ሁሉ
ይሄ ሚኒ ስቴክ አይነት ነገር ሁሉ መስራት ትችል ነበር። ለምን ኩስኩስ ተሰጥቷል። ሶሱን ይሄንን የቁሌት ሶሱን ክሬም ጨምረህበት የሆነ ሶስ አድርገህ ልታመጣው ትችል ነበር። እኔ ያው አንተ ጥብስ አድርገህ ሰጥተህናል። ከዛ ባሻገር ስትሮጥ ነበረ። እኔ እንደውም የሩጫ አሰልጣኝ ሁሉ ነበር የመሰልከኝ የሆነ ሰዓት ላይ በጣም ትሮጥ ነበርና ሮጠህ መጨረሻ ላይ ያው የሰጠህን ጥብስ ወጥ የምናውቀውን ጥብስ ወጥ በጥሩ ሁኔታ ሰርተህ ሰጥተህናል። እንደ ወጥ ጥሩ ወጥ ነው። እንደ ኩስኩስ ግን ጥሩ ኩስኩስ አይደለም። እኔ ግን ሶስቱም ዳኞች ይጠይቃሉ ብዬ ያሰብኩት ያልጠየቁት ነገር አለ። ቅድም የተቀቀለ እንቁላል አላላችሁ ያለ፣ በዛ ላይ ደግሞ እንቁላል ሲጥልም አይቼው ነበር። እንቁላሎቹ ይጠፉ። እንቁላሉ አልደረሰም። አሁን ምን ልታደርገው ነው? ይዘኸው ያስታቅፎና ይፈለፈል። ሞቅ ብሎታል። አሁን ይፈለፈላል። አሁን ዳኞች አስተያየታቸውን ይሰጡናል። ሼፍ ወንዴ ምን ነበር ለመስራት ያሰብሽው? እስቲ ንገሪ። መስራት ያሰብኩት ጥብስ ነበር። አይሚን ጥብስ ወጥ ማለት ነው። እሱ ነበር መስራት ያፈለኩት። በመሀል ተደናግሬ ያው አልሰራሁት። መጀመሪያውኑ ስትጀምሪ ራሱ ደንግጠሽ ነበር። ተረጋጊ፣ እየመጣው ተረጋጊ ስልሽ ነበር። ብትረጋጊ ትሰሪው ነበር። ሼፍ ልዩ ጥጃ ስጋ ከዚህ በፊት ሰርተሽው ታውቂያለሽ? አዎ። ለምንድነው ገንትሯል? ጥብስ ወጥ ማረግሽ እኮ ሐሳቡ ጥሩ ሐሳብ ግን እሳት ላይ ቆይቷል። አከታተፉ አንዳንዱ ጁሊየን አለው፣ አንዳንዱ ዳይስ አለው። ዩኒፎርም አይደለም። ሳላዱን ያው አልቀመስኩትም። መጨረሻ ላይ ሪኮታውንም ሰላጣውንም በእጅሽ ነበር ያወጣሽ ፕሌት ላይ ስታረጊ የነበረው። ኩስኩሱን አውቀሻል። አልበሰለም፣ አልተቀመመም። ኦልሞስት ጥሬ ነው። ከዛ ውጪ ፕሌቲንጉን ካየሹ አንቺ ራሱ ደስተኛ ነሽ እንደዚህ ስታዩ? ጥብስ ወጡን ራሱ ልቀምሰው ሞከርኩኝ። ምንም ቁሌቱ የራሱ የበርበሬው ነገር ስላለው ነው እንጂ ምንም ይበላ ነገር አይደለም። ስጋው ደግሞ ጭራሽ አይታኝክ። ሼፍ ብሬ አንዳንድ ጊዜ ድግስ ቤት ላይ ምናምን እንደዚህ ስፔሻሊ በክፍለ ሀገር ላይ እንጀራ ሲጨመር እንዲህ ተነስቶ ተቆርሶ ነው የሚጨመረውና እንደዛ ነው የጀመርሽው አንቺ። ሳህኑ ላይ ስታደርግ የነበረው ቡጭቅ እያደረግሽ በቃ እንደዚህ ቁጭ ቁጭ አደረግሽልን። አዎ እንጀራ በእጅ ነው ተቀብለን ቀምሰነዋል እንጀራው። ሳላዱን ግን ለመቅመስ አንችልም። ዳኞች ለሼፍ ብዙአየሁ አስተያየት ሰጥተዋታል። አሁን የሚቀረን ውጤት ነው። ዳኞች ተወያይተው ውጤቱን እዚህ ጋር ያስቀምጡልናል። ወደ ሁለተኛው ዙር የሚያልፈው ወይ የምታልፈው ማን ናት? አብራችሁን ቆዩ። ጥጃ ይሄን ያህል ይከብዳል እንዴ? ጥጃ ጉዳት ጥጃ ማለት ከግብአት የተሰጠው ግብአት በጣም ቀላል እንደነበረ ነው የሚሰማው። እና ማለት ግን ደስ ይላል ጥብስ ወጥ መስራታቸው። ተገኘ ማን ጥጃ ሊያስቲክ ለምን ብቻ ያደርገው? እንዴት ነበር ውድድሩ? ያው ቆንጆ ነው። ያው ለካሜራ ምን አዲስ ስለሆንኩኝ ትንሽ ያደነጋግራል ያለው ነገር ማለት ነው እንጂ ተረጋግተን አስበን በደንብ መስራት የምንችለው ነገር ነበረ። አንደኛው ልጅ ትንሽ ባይገለጥሩ ቆንጆ ነው። የፈለኩት መስራት ፈልጌ ነበር። በኋላ ላይ ተደናገጥኩ። ለምን እንደው አላውቅም። ሐሳቡና ፕሌቲንግ አቀማመጡ ቆንጆ ነው። ፍለጋ ነገር ይበላሽ
አልሰራውም ማለት ነው። ምክንያቱም ያው ሼፎች ነን፣ እንሳሳታለን። ዳኞች በመጀመሪያው ዙር ውድድር የሶስቱንም ተወዳዳሪዎች ማዕድ ከቀመሱ በኋላ ውጤት በዚህ ክሎሽ ውስጥ አስቀምጠዋል። ወደ ሁለተኛው ዙር ውድድር የማታልፈው ወይ የማያልፈው ወይ የማያልፉት ማን ናቸው? ወይ ማን ናት? ወይ ማን ነው? ማን ይመስላችኋል ተወዳዳሪዎች? እኔም አንቺ ነሽ። እኔ ነኝ አለሽ። ሼፍ ማን ይመስላል? ያው ጋም ስሰራ የተሳሳቱት ነገር ስላለ የውጤቱ ከዳኛ ነው የምጠብቀው። ስለዚህ ባላንስ 50-50 ሼፍ አለምፀሐይ ውጤቱን ከእናንተ ነው መስማት ፈልጋለሁ። ኦኬ 50-50 አንድ ወደ ሁለተኛው ዙር የማታልፈው ወይ የማያልፈው ወይ የማያልፉት ሁለት በዚህ ሁለተኛ ዙር ውድድር ወደ ቤቱ የሚሸኘው ወይ የምትሸኘው ሶስት ዳኞች የምትሏት ነገር ይኖራቸዋል። ማን ነው በዚህ ውድድር የማያልፈው ሲባል አውቀሽው እኔ ብለሻል። ጥፋትሽን ያው የነበሩትን ነገሮች አውቀሻቸዋል። ግን ደግሞ ዛሬ ነው ይሄ ነገር የተፈጠረው። ዛሬ በሰራሽው ሳህን ነው አንቺን የዳኘንሽ እንጂ በአጠቃላይ ባለሽ እውቀት ልክ አይደለም የዳኘንሽ። በቀጣይ ውድድሮች ደግመን እንደምናገኝሽ ተስፋ እናደርጋለን። ጎበዝ ልጅ ነሽ፣ አቅም አለሽ፣ በርቺ። ኪችን ውስጥ የምትሰሪው ስራ ነው። እዚህም ያንን እንደዛ አስበሽው መስራት ነው። አደንግጭ። በቃ በመጀመሪያ ዙር ውድድር ሼፍ አዳነንና ሼፍ አለምፀሐይ ወደ ሁለተኛ ዙር አልፈዋል። ወደ 2.6 ሚሊዮን ብር አንድ እርምጃ የቀራቸው ሼፍ አለምፀሐይና ሼፍ አዳነ ቦታቸውን ይዘዋል። በዚህ ውድድር ልክ እንደ መጀመሪያው ዙር 5 ግብአቶች በሳጥን ውስጥ ተቀምጠዋል። ከዚህ ግብአት አንድ ግብአት ወይም ተጨማሪ ግብአት የረሳ ከውድድር ውጭ ይሆናል። ለዚህም ውድድር የሚሰጣችሁ 25 ደቂቃ ነው። ተጨማሪ ግብአት ካስፈልጋችሁ በመደርደሪያ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ደግሞ ወተትና የወተት ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች አሉ። ሼፍ አዳነ ዝግጁ ነህ? ዝግጁ። አለምፀሐይ ዝግጁ። ስለዚህ ዝግጁ ከሆናችሁ የምትሰሩት 4 ሳህን ነው፣ 3 ለዳኞች፣ 1 ለካሜራ። ስለዚህ አሁን በሳጥን ውስጥ ያለውን ግብአት ለማየት ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ብራውን ሹገር፣ ቱና፣ ቤቢ ኩከምበር፣ መንደሪን እንዲሁም ኦትስ አለ። ምርጥ የምትሉትን ገበታ በእነዚህ ግብአቶች ወይም ተጨማሪ ጨምራችሁ ታዘጋጃላችሁ። ተወዳዳሪዎች ደቂቃችሁ ተጀመረ። አሁን የቀራችሁ 17 ደቂቃ ከ27 ሰከንድ ነው። ፍጥነታችሁን ጨምር አድርጉ። ተወዳዳሪዎች ግብአት እንዳትረሱ ተጠንቀቁ። ተወዳዳሪዎች አሁን የቀራችሁ 13 ደቂቃ ከ13 ሰከንድ ነው። ተወዳዳሪዎች 11 ደቂቃ ከ25 ሰከንድ ነው የቀረው። ዳኞች ግራ ተጋብተዋል። የሚጠረጥሩትም ነገር አለ። ሂትለር የሆነ ምግብ ነው ዛሬ ምንም አይነት
በቃ ክሉ የሚሰጥ አይነት ነገር አይደለም እየሰሩ ያሉት። ክሉለስ አይደል? መጨረሻውን መገመት ሃይርለስ ክሉለስ። ዓለምፀሐይ 10 ደቂቃ ከ54 ሰከንድ የቀራት ሳህኗን መደርደር ጀምራለች። ሼፍ አዳነ ምንም አይነት መጥበሻ ወይም ድስት ሳይጥድ አሁን የቀረው 8 ደቂቃ ከ56 ሰከንድ ነው። ሰላጣዋን በቦል አድርጋ ጨርሳ ደግሞ እዚህ ሼፍ ዓለምፀሐይ ምንድን ነው መጥበሻሽ ላይ አምፍራ እያረግሽ ነው። ሚኒ ፓንኬክ አይነት ነገር ነው። ሼፍ አዳነ መደርደር ጀምሯል። እስካሁን ግን ሼፍ አዳነ እሳት የሚባል ነገር አልተጠቀመም። ሼፍ አዳነ ለመጀመሪያ ጊዜ 5 ደቂቃ ከ50 ሰከንድ ልክ ሲቀረው ዲፕ ፍራይሩን መጠቀም ጀመረ። ሼፍ ዓለምፀሐይም ሳህኖቿን መደርደር ጀምራለች። ሼፍ ዓለምፀሐይ 2 ደቂቃ ከ35 ሰከንድ የቀራት ማዕዷን ጨርሳለች። ከዚህ በኋላ ሼፍ ዓለምፀሐይ ምንም ነገር መንካት አትችልም። በመጨረሻው ደቂቃ ዲፕ ፍራይ ነው የለኮሰው። ሼፍ አዳነ ጨርሶ በመደርደር ላይ ነው ያለው። ሼፍ አዳነ የቀረህ አሁን 1 ደቂቃ ከ52 ሰከንድ ነው። ለኔ ስጠኝ ያልኩን መንደሪን አሁን ጨመቅካት አይደል? ችግር የለም። ሼፍ አዳነ 35 ሰከንድ እየቀረው ማዕዱን መንደሪኑን ጨምቆ ጨርሶታል። በመጀመሪያ ማዕዷን የጨረሰችው ሼፍ ዓለምፀሐይ ለዳኞች ታቀርብና ዳኞች አስተያየት ይሰጡበታል። ዳኞች በመጀመሪያ ማዕዷን የጨረሰችው ሼፍ ዓለምፀሐይ ያቀረበችላቸው ምግብ ቀምሰዋል፣ አስተያየት ይሰጡናል። ሼፍ ብርሃኑ። ዓለምፀሐይ ሁለተኛው ዙር እንዴት ነበር? ሁለተኛ ዙር በጣም አሪፍ ነው። ኦትሷን ነው በትንሽዬ ውሃ አድርጌ ፈርፈር እንድትልልኝና ቱና ሳላዱ ላይ ላደርግ የሞከርኩት ማለት ነው። ልክ እሱ ውሃ እንደበዛበት ሳቅ
ወደ ሁለተኛ እንትን ነው የገባሁት ማለት ነው። እንደ ኩሩቶንም አጠገቡ ጋርም ወይ እንደ ማባያም ነገር ሆኖ እንደዛ አድርጌ ሰርቻለሁ። ቆንጆ ነበረ፣ ከለርፉል ነው። የተሰጠሽን ግብአት በአግባቡ ተጠቅመሽ መንደሪኑንም ለሳላዱ ድሬሲንግ አድርገሽ የሰራሽበት መንገድ ጥሩ ነው። እቺ ኦትሷንም ከዱቄት ጋር ገሸጋገርሻት እንዳልኩሽ ስትቀምሚ የተወሰነ ጨው መብዛት ይታይበታል ጣዕሙ ላይ እና ትንሽ ጨፍለቅ ማለት ነገር አለው። ትንሽ ፍላፊ እንዲሆን ሳምቲንግ የሚያነሳው ነገር ብትጨምሪ የተሻለ ነበረ። ድሬሲንግ አሰራርሽ ለብቻ መስራትሽ በጣም ትክክለኛ የሆነ ነገር ነው። ሁልጊዜ ለብቻ መስራት በትክክል ሁሉም ነገር ተቀላቅለው የሚጨመረው ነገር ላይ በደንብ እንዲዳረስ ያደርገዋል። ጥሩ አድርገሻል። እንደዚህ ነበር እንዲሰራ ያሰብኩት። የተማከረን እስከሚመስል ድረስ ያሰብኩትን ነገር ነው የሰራው። ጣዕሙ ደስ ሲል ከለሩን እዩ እንዴት ሻይን እንደሚያረጋጋ አይተሻል። ዘይቱ አልበዛም፣ በጣም የሚያምር። እነሱ አስተያየት እስኪሰጡን እየበላሁ ነው የምጠብቃቸው። ጥሬውን ወጥ ቶስት ብታረጊውና ብትነሰንሲው ትንሽኝ ነበር እንትን ከማድረግ ሌላ ብዙ ነገር ላይ ኮምፕሊኬትድ ከማድረግ ከመቀቀልም መጥበሻ አለ አይደል? እሱ ላይ አመስ አድርገሽው ብትፈትኝ በቃ አንደኛ ሆኖ ነበር። የዚችኛዋ ነገር ነው እንጂ ሌላው ጥሩ። ዳኞች ለሼፍ ዓለም ፀሐይ አስተያየታቸውን ሰጥተዋል። በሁለተኛው በመጨረሻ ውድድሩን የጨረሰው ሼፍ አዳነ ማዕዱን ያቀርብና ዳኞች አስተያየት ሰጡናል። ዳኞች የሼፍ አዳነን ማዕድ ቀምሰዋል። በመጀመሪያ አስተያየት የምትሰጠን ሼፍ ልዩ። ለምን አዳነ ለምን ባለቀ ሰዓት ሰርተ ኦሊቭን በእጅህ ከውሃ ውስጥ አውጥተህ ውሃው እየተንጠባጠበ ላው ላይ አንድ ቤዚክ አሁን ሰላጣ ከሰራ የሰላጣ ዋናው ነገሩ ምኑ ነው? ድሬሲንጉ ነው አይደል የሚያጣፍጠው። ለምንድን ነው ላው ላይ የጨመከው? አንደኛ መጀመሪያ ነው የጨመክበት ሎሚም መንደሪኑንም ዝም ብለህ ላው ላይ ማለት ነው። በምን ባላንስ ታደርገዋለህ? እዛ ላይ ስታደርገው ለብቻ ካረክ ግን ከቀመምከው ስትጨምር ሰላጣውን ማዳረሱን እያየህ እንዳስፈላጊነቱ ነው የምትጨምረው። ዝም ብለህ ላው ላይ ተጨመቀ። ሼፍ አዳነን ለሁለተኛ ዙር የሚመጥነው ነገር አልሰራም። የእንቁላል ፍቅርህ በጣም ይገርማል። እዚህም ላይ እንቁላል ተጠቅመሃል። የመጀመሪያ ዙር ላይም ያልቀረበ እንቁላል ተጠቅመሃል። ያው ይሄንንም ብሬድድ ለማድረግ እንቁላል ተጠቅመሃል። ይሄንን እንደዚህ ብሬድድ አድርገህ መስራት ካልቀረ እዚህ ላይ እኮ ይሄን የሰራኸውን ሳላድ እንደ ካናፔ አድርገህ ብታቀርበው እንዴት ያለ ነገር ነው እኮ የሚወጣው። ይሄን ራሱ ግራውንድ ላይ አድርገህ ያን የሰራኸውን ሳላድ ዛሽ ላይ አስቀምጠህ ብታወጣው ሌላ ሌቭል ላይ የደረሰ ነገር ይወጣ ነበር። ሼፍ አዳነ ምን እንበል? የሼፍ አዳነ ማዕድ ተቀምሶ ዳኞችም አስተያየት ሰጥተዋል። እኔም ተበሳጭቻለሁ። ውጤቱን አብረን የምናይ ይሆናል። እንዴት ነበር? ቆንጆ ነበረ። አሁን ላይ ጥሩ ሰርቻለሁ ብዬ አስባለሁ እና ዳኞች የሚሰጡት አስተያየት ደግሞ በጣም ደስ ይላል። አሁን ያንተ ያሉትን በዛ መልክ ይቀርባሉ የሚለውን ነገር ለሌላ ጊዜ እንዳስብ ነገር አድርጎኛል በመሰራበት ቦታ ላይ ማለት ነውና ከነሱ የምናገኘው እንትን በጣም ደስ የሚል ነገር ነው። አስተያየት ትክክል ነሽ። አዎ እኔ ጋርም ጥሩ ያሰብኩት ነው የሰራሁት። መጨረሻ ላይ ኦሊቭን ባልጨምረው ችግር አልነበረበትም፣ ግን ውስጥ ያለውን ነው አጀስት ያደረኩት የሰራሁት እንጂ አሪፍ።
እዚህ የሆኑ ስህተቶች ጎበዝ ነው። አይ ቲንክ መስዋዕትነት አለ። አይ ቲንክ ሆት ኪችን ላይ ብዙ የሰራ ሰው ሰላጣ ላይ ይቸገራል። እንግዲህ ውጤቱ ማን ነው የሚያሸንፍ? ከሰጡኝ ኮመንት ማሸነፍ ይመስለኛል። አዎ እኔ ያው ወርቃለሁ ማለት አልችልም። ምክንያቱም ያው ውጤት እኔ በብዛት የትኛውን ቦታ ላይ መስማት ደስ ይብለኝ ከውጤት ሰጪው ነው። ያው የራሴ የሆነ ኮንፊደንስ ሊኖር ይችላል፣ ግን ሞር ደግሞ ከነሱ ሰማው ደግሞ ደስ ይለኛል። ታዲያ ሆት ማድረግ ይቻላል እኮ ማድረግ ይቻላል። አላስገድድ። በእጅ መንካት ዋጋ ያስከፍላል። ይሄ መታወቅ አለበት። የሁለተኛ ዙር 2.6 ሚሊዮን ብር የሚያሻግረው ውድድር ተጠናቆ ዳኞችም ተወያይተው ተወዳዳሪዎችም እነሱ ፊት ቆመው ማዕዱም እዚህ ውስጥ ተቀምጧል። ያለ ምን እንላለን? ሼፍ አዳነ ውጤቱ ምን ይመስላል? ውጤቱ ያው እኔ ራሴ የተሰጠኝ አስተያየት አለ፣ ግን እንደዚህ ብዬ መወሰን አልችልም። እንደዚህ ሆኔ በተፈጥሮ ውድድር ላይም በየትኛው መንገድ ላይ ውጤቱን ከሚነግረኝ ሰው መስማት ደስ ይለኛል። ስለዚህ ልክ ማራቶን ውድድር ላይ የመጨረሻዋ ገመድ እስክትበጠስ ድረስ ተስፋ አልቆርጥም ነው የምትለው። ሼፍ አለምፀሐይስ የተሰጠን ኮመንት በእውነት በጣም ደስ የሚልና አስተማሪ ነገር ነው። ብዙ ያየናቸው ነገር ነው። ሼፍ ብሬ እንዳለው ማለት ነው የእሱን ሰላጣውን አወጣጡ በካናፔ መልኩ እንዳለው እሱን ራሱ እንድናስብ ለሌላ ጊዜ ብዙ ነገር አስፍታ እንድናስብ አድርጎናል እና ያው ውጤቱ ጥሩ ኮመንት ነው የተሰጠኝ ማልፍ ይመስለኛል። ግን ከእናንተ አንቺም ከነሱ መስማት ትፈልጋለሽ፣ እኔም መስማት እፈልጋለሁ። ስለዚህ አብረን ለምን አንቆጥርም? አንድ በላ አንድ ሼፍ አዳነ አንድ አለ። ሼፍ አለምፀሐይስ 2፣ ሼፍ ማቲ ደግሞ 3 ይልና የዛሬውን ብቃት የታየበት የ2.6 ሚሊዮን ብር የሚያሸጋግረው ውድድር በዚህ መልኩ አለምፀሐይን አሸናፊ አድርጎ ተጠናቋል። ሼፍ አለምፀሐይ እንኳን ደስ ያለሽ። አመሰግናለሁ። ሼፍ አዳነ ጥሩ ሙከራ አድርገሃል። እዚህ ራሱ መጥቶ መወዳደሩ ብዙ ትምህርት የምታገኝበት ነው። ጠርሙስ ውስጥ ኦሊቭ ነው 2 ፍሬ 3 ፍሬ ኦሊቭ ሚስቴክ ነው። የትኛውም ውድድር ላይ ስትወዳደር ትንሽዬ ነገር ከሳት ይጥላል። ዳኞች ግን የምትሉት ነገር ይኖራቸውን? አዎ ለሼፍ አለምፀሐይ ያው ጥቃቅን ስህተቶች ከተወዳዳሪህ ጋር የተፈጠረው ጋፕ ነው ይህን ውጤት ያመጣው። መልካም እድል። በጣም እናመሰግናለን። ቅድም ሼፍ ልዩ እችን ሰላጣ ብትቀምሳት አለች። እችን ሰላጣ ይይዛለሁኝ። የዛሬውን ውድድር እንዲህ በብቃት ይዤላችሁ ወደ እናንተ የመጣሁት ሼፍ ማቲ ነበርኩኝ። እስከ ሳምንት ቸርን ሰንብት።